ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን። ፓስተር እግዚአብሔር ይባርክ። ድንቅ ጸሎት ጸልየህልናል። በዚህ ጸሎት እስማማና ወደ ዛሬው ሐሳብ እሄዳለሁ። ወደ መጠቅለያው ደርሰናል። ዛሬ አራተኛ ሳምንታችን ነው። በሚቀጥለው እንደ ጌታ ፈቃድ ደግሞ ፓስተር ራሱ ያዘጋጀውን ይቀጥልልናል። ዛሬ እንደመድመዋለን ማለት ነው። እግዚአብሔር ብዙ ዕውቀት ሰጥቶናል። ጌታ ኢየሱስ ክርስቶስ እርግማናችንን በመሞት ከኛ ላይ ወስዶታል። እኛ የምንሰራቸውና በአካሄድ ባጠፋናቸው በመርገም እንዴት በእኛና በትውልዳችን ላይ ሊለጠፉ እንደሚችሉ መድኃኒቱን ጭምር እኔና እናንተ ብቻ መፍትሄዎች እንደሆን ሁሉ ተመልክተናል። ሪከርድ የተደረገው ኦንላይን ላይ ስላለ እሱን ደግማችሁ መስማት ትችላላችሁ። እግዚአብሔር የተመሰገነ ይሁን። እንግዲህ ነፃ መውጣት በእውነት ያስፈልገናል። እንዴት በክርስቶስ ነፃ ከወጣም በኋላ ሌላ መንጻት፣ ሌላ ነፃ መውጣት ካለን፣ አዎ የምናደርጋቸው የምንኖረው በስጋና በዓለም ስለሆነ በምንሰራቸው ክፉ ድርጊቶች በዛው ልክ እርግማንን ተገን በማድረግ ሰይጣን በውስጣችን ኦፕን ዶር አድርጎ ሊያጠቃን ስለሚችል፣ ይህ ማለት ደህንነታችንን ይወስድብናል ማለት ሳይሆን፣ ነገር ግን መኖር የተገባንን ኑሮ እንዳንኖር ሊያደርገን ግን ይችላል የሚለውን በስፋት ተመልክተናል። እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ እንደ ጌታ ፈቃድ እንቀጥላለን። በሚቀጥለው ሳምንት እንዳልኳችሁ ፓስተር ይቀጥልልናል ማለት ነው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ የራሳችንን መዳን መፈጸም እንዳለብን ይነግረናል። ፈጽሙ ይላል። በክርስቶስ ያገኘነው የነፍስ መዳንና የዘላለም ሕይወት ትሩፋት ለስጋችን ለነፍሳችንና ለምድራዊ ሕይወታችን ይተርፍ ዘንድ እኔና እናንተ መትጋት እንዳለብን ፊልጵስዩስ 2:12 ላይ ባለፈው የተመለከትነው ነው። በተጨማሪም በታማኝነታችን እንዲሁም መቀጠል እንዳለብን ሲያመለክት በመኝታችን ከክፉ ህልሞችና ቅዠቶች፣ በባህሪ ደግሞ ይቅር ካለ ማለት ከተስፋ መቁረጥ፣ ስሜታችንን ካለ መቆጣጠር፣ ከጥላቻ፣ ከክስ፣ ከመራራ ሐዘን፣ ተቀባይነትን ከማጣት፣ ከውሸት፣ ከሐሜት፣ ከትዕቢት፣ ከሱሶች፣ ከሐሰተኛ ሃይማኖት እንዲሁም ከስህተት ትምህርት ሁሉ ነፃ ለመውጣት ወይንም ዲሊቨራንስ እንደሚያስፈልገን፣ እነኚህ ሁሉ በሕይወታችን ለሰይጣን ኦፕን ዶር ሊያደርጉ ስለሚችሉ ጥንቃቄ ያስፈልጋል በሚል ጠለቅ ብለን አስፍተን ተመልክተናል። እግዚአብሔር ይመስገን። ለምን ካልን ምክንያቱም እነዚህ ከላይ የተዘረዘርኩት የነገርኳችሁ፣ ያነበብኩላችሁ፣ የገለጽኩላችሁ፣ ያሳየኋችሁ በሙሉ የተዘረዘሩት ነገሮች የወደቀው ሰው ክፉ ባህሪ ናቸው። ኮራፕትድ የሆነው ኔቸር ማለት ነው። ስለዚህ ወደ ተትረፈረፈ ሕይወት እንዳንገባ ሊከለክሉን ይችላሉ። እነሱን ከሕይወታችን ማስወገድ መቻል አለብን፣ መጨከን መቻል አለብን የሚለውን አየን። እንግዲህ ብዙውን ጊዜ የኛና የእግዚአብሔር እይታ የሰማይና የምድር ርቀት ያህል ነው። ከላይ የተመለከትናቸውን ክፉ ልማዶችና የማይመቹ ባህሪያት ስለያዘን እኛ ያልነው ካልሆነ ስንል በእኛው ገመድ ተጠልፈን እንዴት ልንወድቅ እንደምንችል አይተንበታል። እይታችን እንደ እግዚአብሔር ካልሆነ እኔና እናንተ ደግሞ ፈራጆች እንሆናለን። ከፈረድን ደግሞ ኃጢአት እናደርጋለን። ኃጢአት ከሰራን ደግሞ እግዚአብሔር በእኛ ሊገለጥ አይችልም። ስለዚህ ነፃ መሆን ያስፈልገናል ያልኩት ከዚህ የተነሳ ነው። መጽሐፍ ቅዱሳችን በአንደኛ ዮሐንስ 4:1-3 በሐሰት ላይ የተመሰረቱትን እነማን እንደሆኑ ሲገልጻቸው እንደዚህ ይላል። ወዳጆች ሆይ
መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። እግዚአብሔር ይመስገን፣ በጣም ድንቅ ነው። ይህ ማለት ሰማይና ምድርን በውስጡ ያሉትን በሙሉ የፈጠረ እግዚአብሔር ወልድ ሰውን ለማዳን ክብሩን ጥሎ ሥጋ ለብሶ መጥቷል። እርሱ ፍጹም ሰው ደግሞም ፍጹም አምላክ ነው ብሎ ማመን በቂ ነው ማለት ነው። አያችሁ፣ ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። በተቃራኒ አያችሁ፣ ይህ የክርስቶስ ተቃዋሚ መንፈስ ነው። ይህም እንደሚመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል። ስለዚህ የኔና የእናንተ ዕጣ ፈንታ ኢየሱስ ነው ማለት ነው። ሰዎች የኢየሱስ ክርስቶስ ስም ሲነሳ አራስ ነብር የሚያደርጋቸው አሉ። ለምንድን ነው? ተቃዋሚው ስፕሪት በውስጣቸው ስላለ ማለት ነው። ኢየሱስን የማይወድና የማይቀበል ስሙ ሲነገር ውስጥን የሚነዝር አይነት ነገር ከሆነ ትክክል አይደለም። ዲሊቨራንስ ያስፈልጋል። የትኛውም ሰው በየትኛውም ዲኖሚኔሽን ያለ ማለት ነው። እኔና እናንተ ይሄ ስም ነፃ አውጥቶናል። እግዚአብሔር ይመስገን። አንደኛ ዮሐንስ 4:3 ላይ እምነታችን፣ ንግግራችን፣ መንገዳችን ሁሉ በኢየሱስ ላይ የተመሰረተ ከሆነ እውነተኞች ነን። ማንም ወገኖቼ ውሸተኞች ሊያደርገን አይችልም። አንዳንድ ጊዜ በቤተ ክርስቲያን የምናወጣቸው የራሳችን የሆኑ ዶክትሪኖች አሉ። ይሄ ከእኛ ማንነት ጋር ከኛ ስም እንዲሁም ከኛ ስልጣን ጋር አወዳድረን የያዝነው ማለት ነው። አንዳንድ ጊዜ ደግሞ ይሄ ዶክትሪን ከእግዚአብሔር በልጦ የሚታይበት ቦታ አለ። የእግዚአብሔር እውነተኛ የሆነ ነገር ችል የሚባልበትና ዶክትሪን እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ የሚታይበት ያ ትክክል አይደለም። ሰዎችን በዶክትሪን መዝነን ስህተተኞች ናቸው ካልን ምናልባት ስህተተኞቹ እኛ ልንሆን እንችላለን። በእግዚአብሔር መነጽር እንደዚህ አስፍተን ለእውነት ዋጋ መክፈል ያስፈልገናል። አለበለዚያ በዚህ ውስጥ ካለን ስቲል ዲሊቨራንስ ያስፈልገናል። ነፃ መውጣት መፈታት ያስፈልገናል። እስራት ውስጥ ነን ያለነው ማለት ነው። ነፃ አለመውጣት ወደ ተትረፈረፈ ሕይወት እንዳንገባ ያደርገናል። ለምንድን ነው ነፃ መውጣት ያለብን ካልን ወደ ተትረፈረፈ ሕይወት እንዳንገባ ስለሚያደርገን። አያችሁ፣ ስለዚህ ሰው ሁሉ ነፃ መውጣት ያስፈልገዋል ማለት ነው። ካለበትና ከሚያዩ ጥቂት ነገሮች ከእግዚአብሔር በተቃራኒ በሆነበት ቦታ ሁሉ ማለት ነው። መውጣት አለበት ብለን ከጠየቅን አዎ፣ ለምን? ግቡ ወደ ተትረፈረፈ የበረከት ሙላት መግባት እንድንችል። እግዚአብሔር ይመስገን። እናስምሩበት። አንድ ሰው ነፃ ካልወጣ እግዚአብሔር ወዳዘጋጀለት የበረከት ሙላት መግባት አይችልም። መጽሐፍ ቅዱስ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ሕይወት እንዲሆንላችሁ እንዲበዛላችሁ። ኢየሱስ የመጣው የተቀበልነው ሕይወት የሚበዛ ነው። አያችሁ፣ ዮሐንስ 10:10 ነው ይህን የሚለው። የሰይጣን ዓላማ ሰዎች በተለያዩ ቀንበር ውስጥ እንዲኖሩና በማስጨነቅ ወደ ሲኦል ማስገባት የሰይጣን ዓላማ ነው። ጌታ ግን እንደዛ አይደለም። እሱ ሕይወት እንዲሆንልንና እንዲበዛልን እንደመጣ ነው መጽሐፍ ቅዱስ የሚነግረን። ይህንን ሕይወት ያለ ነፃነት ማግኘት ደግሞ አንችልም። አያችሁ፣ ይህ ሐሳብ መጽሐፍ ቅዱሳዊ ነው ወይ ካልን መልሱ አዎን። እንዴት? የጌታ ኢየሱስ ክርስቶስ አገልግሎት 1/3 ነፃ ማውጣት ወይንም ዴሊቨራንስ ብለው የመጽሐፍ ቅዱስ አዋቂዎች ይናገራሉ። ወገኖች ስናነብም ብዙውን እንደዛ ነው የምናየው። ጌታ ከመወለዱ አስቀድሞ ነቢያት ይህንን ተብለው ነበረ። የተነገረላቸውን ኖረው እንዳየን
በጣም ብዙ የእግዚአብሔር ሰዎች በመጽሐፍ ቅዱስ ውስጥ እንደተጻፉ እንዲሁ የጌታ ኢየሱስ ክርስቶስም አንደኛ የተነገረለትን መጥቶ እንደኖረ የሚያሳይ ጥቅስ ላሳያችሁ። እንዲህ ይላል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ ሰጣቸው ዘንድ ልኮኛል። ኢሳይያስ 61:1-3። አያችሁ፣ ኢየሱስ እንደዚህ ሊያደርግ ይመጣል ብሎ ኢሳይያስ ተነበየ። እንደምታውቁት ሉቃስ 4:19 ላይ ይህንን ጥቅስ ጌታችን ኢየሱስ ክርስቶስ አንብቦ ትንቢቱ በእርሱ እንደተፈጸመ ማረጋገጡን እንመለከታለን። የነቢዩን የኢሳይያስን መጽሐፍ ሰጡት ይላል። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ቅድም ያነበብኩላችሁ ኢሳይያስ 61 ማለት ነው። አገኘ። አንብቦም ጥቅልሉን መለሰላቸውና ዛሬ ተፈጸመ አላቸው ይላል። እግዚአብሔር የተመሰገነ ይሁን። ነቢዩ የተናገረለትን ኢየሱስ ክርስቶስ ሥጋ ለብሶ ተወልዶ መጥቶ በድርጊቱ ዛሬ ተፈጸመ አላቸው። ይሄ በጣም አስቆጥቷቸዋል። ታሪኩን መጽሐፉን ስትመለከቱ እንግዲህ ጌታ ይህንን ትንቢት ቃል በሥራ ላይ ለማዋል እንዴት ሥጋ እንዳለበሰው በመጽሐፍ ቅዱስ ውስጥ ማየት እንችላለን። ሥራው፣ ባህሪው እስከ ዛሬ የተመለከትናቸው ምንድን ነው ካለን፣ ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደረባቸውን ሁሉ ወደ እርሱ አመጡ። ከተማይቱም ሁሉ በደጅ ተሰብስባ ነበረ። በልዩ ልዩ ደዌም የታመሙትን ብዙዎችን ፈወሰ። ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም ይላል። ማርቆስ 1:32-34 ዲሊቨራንስ። እግዚአብሔር የተመሰገነ ይሁን። ሲቀጥል እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና ይላል ሐዋርያት ሥራ 10:38። በቃ እየፈወሰ አጋንንትን እያስጨነቀ እያባረረ ለሰው ሁሉ ነፃነትን እያወጀ ዞረ ይለናል መጽሐፍ ቅዱሳችን። ሃሌሉያ! ያ አገልግሎት በእርሱ ተወስኖ አልቀረም፣ ወደ እኛም አልፏል። ጉድ ኒውሱ እውነት እውነት እላችኋለሁ፣ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ካደረግኩት የሚበልጥ የሚያምንብኝ ያደርጋል ብሎ ዮሐንስ 14:12 ላይ ተናገረ። እግዚአብሔር ይመስገን። ለዚህ ራሳችንን እናዘጋጅ። በመጨረሻው በኢዮብ ላይ እንደተነገረው ኢየሱስ ክርስቶስም እንደተናገረው በመጨረሻው ወንጌል በዓለም ሁሉ ይዳረሳል እያለው በእኔና በእናንተ ውስጥ ራሱ ጌታ እንዴት ሰርቶ ሰዎችን ከጥፋትና ከጨለማ ማዳን እንደሚችል ተወካይ አድርጎ እንዳቆመን ልጆች አድርጎ በሙሉ ስልጣንና መብት በምድር ላይ እንዳስቀመጠን የምናይበት ነው። ክብር ለእግዚአብሔር ይሁን። ለዚህ እግዚአብሔር በእውነት በትጋት እንድንሰራ ይርዳል። ሃሌሉያ! ስለዚህ ይህንን ማንነት ከመቀበል ነው ጌታ የጀመረውን አገልግሎት ማስቀጠል የምንችለው። ዳግም በመወለድ የክርስቶስ በመሆን ክርስቶስን በልባችን ወልከም በማለት እንጂ ኢየሱስ ክርስቶስን እንደ አንድ ሃይማኖት ይዞ መቀጠል
የእርሱን ሕይወት እንድናባዛ አያደርገንም። ስለዚህ አገልግሎታችን ከዚህ ጀምራል ማለት ነው። ይህ ማለት አማኝ ሰይጣንንና ሰራዊቱን እንዲሁም የዓለምን አሰራር ሁሉ ያጠቃል እንጂ በአማኝ በእነሱ አይጠቃም ማለት ነው። በግልጽ አማርኛ ጥያቄው እኛ በግል ሕይወታችን አሸናፊ ነን ወይ የሚለውን ሃይላይት አድርገንበት ማየት አለብን። ትክክለኛ ሰው ነኝ፣ በትክክለኛው መንገድ ነው ያለሁት፣ ክርስቶስ በእኔ የታየ ነው ለሚለው ጥያቄ መመለስ አለብን ማለት ነው። ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድውዮችን ፈውሱ፣ ሙታንን አንሱ፣ ለምጻምን አንጹ፣ አጋንንትን አውጡ። በከንቱ ተቀበላችሁ፣ በከንቱ ስጡ። ሃሌሉያ። ማቴዎስ 10 ከ7-8 ይሄ ሁሉ ስልጣን ተሰጥቶናል። አንድ አጋንንት ስናወጣ፣ አንድ በሽታ ስንፈውስ፣ በተቃራኒው ደግሞ የፈወስኩበትን ብለን እንዳንቀበል ዋርኒንግ ነው፣ ማስጠንቀቂያ ነው። ምክንያቱም እኛ አይደለም የሰራ ነው፣ የሰራው ራሱ በእኛ ሆኖ ነው። እኛ እንደ ቧንቧን የተጠቀመብን፣ ሕይወቱ ግን በውሃ ውስጥ ነው ያለው። እግዚአብሔር የተመሰገነ ይሁን። አንድ ቧንቧ ውሃ ከሌለው ምንም ነው። ስለዚህ እኔና እናንተ እርሱ ሕይወቱ በእኛ ውስጥ ፈሶ ለሌላው ሲተርፍ ሌላ ነገር እንዳያምረን፣ ብር እንዳንጠይቅ፣ በነፃ ተቀብላችኋል፣ በነፃ ስጡ። እግዚአብሔር የተመሰገነ። ለዚህ ነው ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ ያን ሽባ ሰውዬ በጣም በሚገርም ሁኔታ ያለንን እንሰጣለን ብለው ደግፈው ባነሱት ጊዜ አካባቢው ላይ ያሉ በሙሉ ትኩር ብለው ሲመለከቷቸው ጴጥሮስ እንደዚህ ያለ፣ ስለምን ትመለከቱናላችሁ? እኛ እኮ አልሰራንም። ይሄን ያደረገ በቅርብ ጊዜ እናንተ ሰቅላችሁ የገደላችሁት፣ በሦስተኛው ቀን የሞትን ጣር አጥፍቶ የተነሳው፣ ለእኛም የታየው አርጎ በአብ ቀኝ የተቀመጠው ኢየሱስ ስሙ ይህን ሰው ደህና አደረገው። ስለዚህ ከኛ ጋር አታነካኩን። የኛ የሥራ ውጤት ሳይሆን እናንተ የሰቀላችሁት ኢየሱስ የስሙ የሥራ ውጤት ነው አሉ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እንደምታውቁ ያ ጠንቋይም ብር አምጥቶ እኔም እጅ የምጭንበት እንዲህ ይሁን እባካችሁ ሲል ጴጥሮስ ከነብር ጥፋ ነው ያለው። ጥፋ፣ ከነብር ጥፋ፣ በክፉ አመፅ እንደተያዝክ አይሃለሁ አለው። እንደገና ጸልዩልኝ ብሎ ተንበረከከ ይላል። እና እንደዚህ ነው ወንጌልን ለእኛ ያደረሱልንና እኛ ጋር እንዳይበላሽ ጥንቃቄ እንዴት እንደሚያስፈልግ ለማሳየት ነው። እግዚአብሔር የተመሰገነ ይሁን። በጌታ የተጀመረው መልካም ሥራ በእኛ ተፈጻሚነትን እንዲያገኝ በጌታ ተመርጠናል። እግዚአብሔር የተመሰገነ ይሁን። ሕይወት እንዲበዛልን ምን እናድርግ? በመጀመሪያ በእጃችን ያለውን ነገር በማወቅ እንጀምር። ምን በእጅሽ አለ እህቴ? በእጅህ ምን አለ? ይህን ሕይወት እንዳይበዛልን የሚያደርጉ ምንድናቸው ለሚለው ጥያቄ መልስ ማግኘት መረዳት አለብን። እንግዲህ በእጃችን ምን አለ ብለን ከጠየቅን በእጃችን ያለው መታዘዝ ነው። መታዘዝ 4 ፊደል። ይሄ ጸጋ ነው። የመታዘዝ ጸጋ በእጃችን አለ። እግዚአብሔርን ስንታዘዝ በእጁ ያለውን በሙሉ ይሰጠናል። በመታዘዝ እኛውን በእግዚአብሔር እጅ ያለውን መቀበል እንችላለን። በእጁ ያለው ነገር ደግሞ የሚያስፈልገን ነገር በሙሉ ነው። ክብር ለጌታ ይሁን። ለምሳሌ ልብስ አምራች ድርጅት ልብስን የሚሰራው ለአውሬዎች አይደለም፣ ለእንስሶች አይደለም። ልብስ የሚያስፈልገው ሰው ስለሆነ ሰውን እያሰበ ልብስ ይሰፋል ማለት ነው። ልብስ ይሰራል። እግዚአብሔር ይመስገን። ሰው ግን የልብሱን ዋጋ ካልከፈለ የራሱ ሊያደርገው አይችልም። ልብስ የተሰራው ለሰው ነው ብሎ አንድ ሰው ተነስቶ ከመደብር የተንጠለጠለ ልብስ ያለ ዋጋ መውሰድ አይችልም። ልብሱ ለሰው ቢመረትም ሰው የራሱ ለማድረግ መግዛት አለበት። በመሬት ውስጥ የሚገኝን ወርቅ
ጥበበኞች እና ትጉዎች እንደሚያወጡት እግዚአብሔር ለእኛ ያዘጋጀውን በረከት ለመውሰድ ጥበበኛና ትጉ መሆን ይኖርብናል ማለት ነው። በረከት በእግዚአብሔር እጅ ቢኖር ከእጁ የኛ የሆነውን ሁሉ ለመቀበል እኔና እናንተ መታዘዝ የሚባል ዋጋ መክፈል አለብን። የጸሎት ጉልበት ሊኖረን በእውነት ይገባል። አንድ ሰው ደግሞ በደስታ ለመታዘዝ አዛዡን መውደድም ጭምር አለበት። ለምንወደው ሰው ስንታዘዝ ደስ ይለናል። ሰው ከሚወደው ጋር አብሮ ማሳለፍ ይፈልጋል። እግዚአብሔር ይመስገን። ስለዚህ ከምንወደው ከእግዚአብሔር ጋር አብሮ ለመኖር የሚረዱ 3 መርሆችን እነግራችሁና ለመጨረስ ሞክራለሁ ዛሬ። የመጀመሪያው ተስፋ ነው። ተስፋ ማለት አንድን ነገር ለማግኘት ከሚኖረን ጉጉት የተነሳ ግብ ያደረግነው ነገር ጋር ለመድረስ የሚኖረን እርግጠኝነት ሲሆን በመርህ ለመመራትና ተግባራዊ ሰዎች እንድንሆን የሚያደርገን የልብ መነሳሳት የሚሰጥ ኃይል ነው። ምን? ተስፋ። ሰው ተስፋ ከሌለው በቃ በህይወቱ ላይ እንኳን እርምጃ ለመውሰድ አይፈራም። ለምን? ነገ አይታየው። ለእኔና ለእናንተ የተተወልን ተስፋ አለ። ቤት ሰራላችኋለሁ፣ ከዛ መጥቼ ቤት ባዘጋጀሁላችሁ ስፍራ እንድንኖር ወስዳችኋለሁ፣ ሁለተኛ መጥቼው። ይሄ ተስፋ ነው። እግዚአብሔር ይመስገን። ትንሣኤ ራፕቸራል ተስፋ ነው። ያልተፈጸሙ የሚፈጸሙ ተስፋዎች አሉ። በዚህ ጌታ በሰጠን ተስፋ ላይ መቆም አለብን፣ ማነሳሳት አለብን። እግዚአብሔር ይመስገን። ሁለተኛ መርህ ነው ወይንም ሕግ። ማንኛውም ነገር መርህ ወይንም ሕግ እንዳላቸው የታወቀ ነው። ስለዚህ የተሰጠን መርህ ወይም ሕግ ምን እንደሆነ ለይቶ የማወቅ ኃላፊነት አለብን። ምን የተሰጠን? ክርስቶስን ስንቀበል ከክርስቶስ ጋር ስንኖር ክርስቶስ ከኛ የሚፈልገው ምንድን ነው? መኖር። ይህንን ማወቅ አለብን። እግዚአብሔር ይመስገን። ሶስተኛው ተግባር ነው፣ ሂደት። በእያንዳንዱ የህይወት ገጽታ ተግባር እጅግ ወሳኝ ነው ወገኖቼ። አለበለዚያ እንደ ፈሪሳውያን ግብዝ እንሆናለን። ጌታ ኢየሱስ በመጽሐፍ ቅዱስ እነሱን ለመግለጽ ይህን ምሳሌ ተጠቅሟል። ይህንን ብዬ ልጨርስ። ነገር ግን ምን ይመስላችኋል? አንድ ሰው 2 ልጆች ነበሩት። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሂድና በወይኔ አትክልት ስራ አለው። እሱም መልሶ አልሄድም አለ። በኋላ ግን ተጸጸተና ሄደ። ወደ ሁለተኛውም ቀርቦ እንዲህ አለው። እርሱም መልሶ እሺ ጌታዬ አለ። ነገር ግን አልሄደም። ከሁለቱ የአባቱን ፈቃድ ያደረገው ማን ነው ብሎ ጠየቀ። ፊተኛው አሉት። እምቢ ብሎ የተጸጸተው። ኢየሱስ እንደዚህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል አላቸው። ማቴዎስ 21 ላይ ያለውን ነው የምናገረው። በጣም ብዙ ዝርዝር አለው። ይሄ ራሱን የቻለ ትምህርት ነው። ግን ግልጽ በሆነና አጭር በሆነ መልስ ልጠቅልለው ስለነኚህ 2 ልጆች። ይሄ የመጀመሪያው እምቢ ያለው ኢየሱስ ከመምጣቱ በፊት በብሉይ ኪዳን የእግዚአብሔርን ሕግ ለማድረግ የከበዳቸው፣ ለእግዚአብሔር ሕግ መገዛት ያልቻሉ አመንዝሮችና ቀራጮች ከእግዚአብሔር የተለዩ ነበሩ። በዛን ሰዓት ደግሞ እነኚህ ፈሪሳውያን የሚባሉት ሰዎች ሕጉን ጠንቅቀው የሚያውቁ እግዚአብሔርን የሚፈሩና በእነሱ እነኚህ አመንዝሮች የተናቁ የሚጠየፏቸው አይነት ሰዎች ናቸው። ተመልከቱ። ኢየሱስ በመጣ ጊዜ ግን እነኛ ወግ አጥባቂዎች እግዚአብሔርን እናመልካለን የሚሉ ፈሪሳውያኖች ኢየሱስ ክርስቶስን አንቀበልም ብለው ለሞት አሳልፈው ሰጡት።
በዚህ ጊዜ ኢየሱስ ክርስቶስን አመንዝሮችና ቀራጮች አሜን ብለው ተቀበሉት። በዮሐንስ መጠመቅም አምነው ተጠመቁ። አያችሁ፣ ሁለቱን ኮምፔር መጀመር እንጂ መጨረስ ነው ዋጋ የሚያሰጠን። እስከ መጨረሻ የሚጸና እርሱ ይድናል የተባለው ለዚህ ነው። ስለዚህ ኢየሱስ ሲመጣ ይህን ምሳሌ የሰጠበት ዋናው ምክንያት ፈሪሳውያን፣ ሰዱቃውያን ኢየሱስን አልተቀበሉትም። አመንዝራና ቀራጮች የተባሉት ግን ተቀበሉት። ስለዚህ መንግሥተ ሰማያት በመግባት መንግሥተ ሰማያትን በመቀበል እናንተ የናቃችኋቸው ቀራጮች ይቀድሟችኋል አላቸው። በዚህ በጣም ተቆጥተዋል። እናንተ ዲቴል ማቴዎስ 21ን ማየት ትችላላችሁ። በሕይወታችን ወገኖቼ እኔና እናንተ የተፈቀደልን ክርስቶስን መኖር ነው። ክርስቶስን እንድንኖር እንጂ ክርስቶስን እንድናይ እንጂ ሌሎችን በማየት ሕይወታችንን ከሌሎች ጋር ኮምፔር ካደረግን ውድቀታችን የፈጠነ ይሆናል። ለሌሎች እንድንጸልይ እንድንማልድ እንጂ እንድንፈርድ አልተጠራንም። እግዚአብሔር የተመሰገነ ይሁን። እንግዲህ ወደዚህ ክብር፣ ተስፋ፣ መርህና ተግባር በሕይወታችን መታየት አለባቸው። ወደ ተትረፈረፈ ሕይወት እንድንገባ እግዚአብሔር ስለሚፈልግ ይህንን ደግሞ በዚህ መሰረት ልናገኝ ስለምንችል በዚህ በርቱ ለማለት ነው። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ፊቱን ያብራላችሁ። በነገር ሁሉ ይህ ቃል እውነትና መንፈስ ሆኖ በጌታ በኢየሱስ ስም በእያንዳንዳችን ውስጥ ይሁን። ኢየሱስ የጀመረውን ሚሽን የምናስጨርስ የምናስቀጥል ሰዎች እግዚአብሔር ያድርገን። ተባረኩ። እግዚአብሔር ይባርካችሁ።